ሰማይ ልብ ክፍል 7 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ ጉዞውን ቀጥለናል። ኮፈሌ፣ ሄሮሮ፣ ዶዶላ አላለፍን። አረባ ከተማ ስንደርስ መኪናዬን መንገድ ዳር ምቹ ቦታ በማቆም 15 ደቂቃ የሻይ ረፍት አድርገን መንገዳችንን ቀጠልን። ከተማውን ወጥተን ኬላ ስንደርስ የዲንሾ ቆሎና ውሃ ገዝተን ተራራማውን የሰብስቤ ዋሻን ተያያዝ ነው። በነገራችን ላይ የዲንሾ ቆሎ ዝም ብሎ ቆሎ አይደለም፣ በጣም የሚጣፍጥ ዝነኛ የገብስ ቆሎ ነው። ማንም ተጓዥ በዚህ አካባቢ ማለፍ እድል ካጋጠመው ይህንን ቆሎ በመግዛት እሱም ቆርጥሞ ለቤተሰቦቹ ቋጥሮ መሄድ የተለመደ ነው። ሰብስቤ ዋሻን እንደተያያዝን ሁለቱ ጓደኛሞች በአድናቆት በመፍሰስ አስደማሚ ተፈጥሮን ይቃኙ ጀመር። በግራ በኩል ቅጥልጥል ተራራ፣ በቀኝ በኩል ጭው ያለ የሚያስፈራ ሸለቆ ይታያል። ሸለቆ ውስጥ እዚህም እዚያም የተራራቁ ጎጆዎችና የተበጣጠሱ የእርሻ ቦታዎች ይታያሉ። መንገዱ ጠመዝማዛና አስፈሪ ነው። መቼስ ቀልቤ እነሱ ጋር ስለሆነ አይኔ አያርፍም። መስሎኪዮ እንደለመድኩት ወደ ኋላ አቃኛቸዋለሁ። በዚህ መሀል የሆነ ሀሳብ ብልጭ አለልኝ። ለምን የፍቅሬን መቅደስ ሌላ ባዕድ ሰው ገብቶ ይቀድስበታል? ለምን በህይወት እያለው ልቤ በቅናት ቀልጦ ወደ ፈሳሽነት ይቀየራል? ለምን ዕለተ ምጽአትን ዛሬ አይታወጅብኝም? ለምን ፍቅሬን ከእስክንድር ነጥቄ ይዣት ወደ መንግስተ ሰማያት አልኮበልልም? ለምን በዛኛው ዓለም ሌላኛውን ድግስ አልሞክረም? የመኪናዋን ማርሽ ወደ 4ኛ ቀየርኩት፣ 5ኛ ላይ አስገባሁት። ቀስ በል እንጂ አረቀስ! የበለጡ ድምፅ ከሩቅ ይሰማኛል። በፊልም ላይ ብዙውን ጊዜ እንደማየው ጠመዝማዛውን መንገድ በአየር ላይ በሚባል ሁኔታ እያሽከረከርኩ ነው። መኪናዋ በጣም ስለተጨነቀች ልዩ የድረስልኝ ድምፅ እያሰማች ነው። አንድ ሚኒባስ ወደ እኛ አቅጣጫ እየመጣች ነው። ግማሽ ኪሎ ሜትር ርቀት በመሀላችን አለ። 400 ሜትር ደረሰ። 300 ሜትር፣ 200 ሜትር፣ 50 ሜትር ተጠጋጋን። ሀሳቤን ቀየርኩና አለፍኩት። ከባድ መኪና መሆን አለበት። ይችኛዋ ፍጻሜያችንን ሙሉ አታደርገው። ተሸራርፈንና ተቦዳድሰን ልንተርፍ እንችላለን። ጸጥ እንድንል ነው የምፈልገው። ተያይዘን ወደ ሌላኛው ዓለም እንድንሸጋገር። በመጨረሻ ፍጥነት ነው እየበረርኩ ያለሁት። ከኋላ ጭንቀት ያዘለ ጫጫታ ይሰማኛል። ከፊት ለፊት የምፈልገው አይነት የጭነት ተሳቢ መኪና ወደ እኛ እየዘገመች ነው። እኔ ወደ እሱ እየፈጠንኩ ነው። እየተጠጋጋን ነው። አዎ፣ ከእሱ ጋር በጎን ላተምና አስፈንጥሮ ሲገፈትረኝ ያው እየተገለባበጥን ሸለቆ ውስጥ በመግባት ብዝንትናችን ይወጣል። የኛ ብቻ ሳይሆን የመኪናዋን ጭምር። አዎ፣ ልንላተም ነው። ተጠጋግተናል። በመሀል ስልኬ ጠራ። በጎሪ ጠየሁት። ጋሽ በቀለ ናቸው የደወሉልኝ። የሆነ ነገር በፍጥነት በአይምሮዬ ሲሰርግና ቅዝቃዜ ሲረጭብኝ ተሰማኝ። ማርሹን ወደ 4ኛ ቀነስኩት፣ ወደ 3ኛ መለስኩት። ወደ ዳር አወጣውና ቆምኩት። ስልኩን አነሳውና ጋሼ ሰላም ነው ስላቸው፣ ሰላም ነው ልጄ፣ መምጣቴን ልነግረህ ነው አሉኝ። በጣም ደስ ይላል፣ እንኳን በሰላም መጡ። ሻሸመኔ ገቡ ስላቸው፣ አልገባሁም፣ አዲስ አበባ ነኝ፣ ሰሞኑን እመጣለሁ አሉኝ። እሺ እጠብቆታለሁ ስላቸው፣ ቻው አሉኝ። ቻው ጋሼ። እኚህ ሰውዬ እኔን ሁሌ በቀኝ ጎዳና እንደመሩኝ ነው። የእሳቸው መንፈስ የኔ ጠባቂ መልአክ ሆኖ እንዲያገለግለኝ በአምላክ የተመደቡልኝ ሁላ ይመስለኛል። ስልኩን ዘጋውና ወደኋላ ዞሬ ያየኋቸው። የቅድሞ ወዛቸው ጠፍቶ አመድ የተነፋባቸው መስሏል። የሁለቱም አይን ፈጧል። ምን ነው ምን ሆናችሁ አልኳቸው። ያማል እንዴ እብድ ነህ አለችኝ። ምን አደረግኩኝ ስል፣ ምን አረግኩ ትላለህ እንዴ? ልትገለን ሀሳብ አለህ እንዴ? እንዴት ነው የምትነዳው? ነገሩን በማቃለል እሱ ነው እንዲያስደነገጣችሁ አልኩኝ። ችሎታዬን እኮ አይታችሁ እንድትደነቁልኝ ነበር። በከረረ መኮሳተር፣ ችሎታህን እዚህ ሲውል አፋፍ ላይ ነው የምታሳየን? ከቤት ሙት ካሁን በኋላ ብትደግመው እንጣላለን ብላ አስጠነቀቀችኝ። እሺ ተቀብያለሁ፣ አሁን ልንዳው ስል ጠየቅኳት። እስክንድር ለመጀመሪያ ጊዜ ተናገረ። ወርጄ መጸዳዳት ሲል፣ ውረድ ትችላለህ አልኩት። ወረደ። አይ እስክንድር፣ እህቴ ጀግና ባል ያላት መስሎኝ ነበር አልኳት። እባክህ ዝም በል፣ እንዲህ አይነት ጀግንነት የለም። ከአንጀቷ ተበሳሽታብኛለች። ተመልሶ መጣና እስክንድር ጉዟችንን ቀጠለን። ዲንሾ ተቃረብን። መንገዱን ተጠግቶ በ300 ሜትር ርቀት የሚገኝ በደን የተሸፈነ ሰንሰለታማ ተራራ ውስጥ በመውጣት በሜዳው ላይ ሳር የሚግጡ የሀገራችንን ብርቅዬ እንስሳት ዋሊያዎች እዚህም እዛም ይታያሉ። ዝንጀሮች መንገዱን አራውታል።
ከርከሮችም የአካባቢው ድምቀቶች ናቸው። በሌ አየሻቸው ያለዎቹ ስል ጠየቅኳት። ምንም አልመለሰችልኝም። ዝም ብላ ብቻ ወደ ጠቆምኳት አቅጣጫ አይኖቿን ላከች። እስክንድርም ተመሳሳዩን አደረገ። እጅ ለእጅ እንደተያያዙ ናቸው። ፍራቻቸውና ድንጋጤያቸው አሁንም ከውስጣቸው ይወጣ አልመሰለኝም። ዲንሾ ከተማን አልፈን ሮቤ ስንደርስ ከምሽቱ 12 ሰዓት ሆኖ ነበር። 12 ሰዓት ከ10 ላይ ጎባ ገባን። ጎባ ከአዲስ አበባ ከተማ በደቡብ ምስራቅ አቅጣጫ 446 ኪሎ ሜትር እንደተጓዙ የሚገኝ ከባህር ጠለል በላይ 2743 ሜትር ላይ የሚገናኝ ነባር ከተማ ናት። ከጎባ በደቡብ ምዕራብ አቅጣጫ በ10 ኪሎ ሜትር ርቀት ላይ የባሌ ብሔራዊ ፓርክ ይገኛል። ቱሪስቶች እና ታዋቂ እንግዶች ወደ አካባቢው ሲመጡ በሚያርፉበት ዋቢ ሸበሌ ሆቴል በራሴ ገንዘብ አልጋ ያስኩላቸው። ጠዋት 2 ሰዓት መጥቼ እንደማገኛቸው በመናገር ተለየዋቸው። አብሬያቸው እስከ ማታ እንድቆይ ሁለቱም ጠይቀውኝ ነበር። እንደውም በለጡ ከነሱ ጎን አልጋ እንዲይዝ አሳስባኝ ነበር። ግን ከምችለው በላይ መሸከም ስለሌለብኝ ጥያቸው ሄድኩኝ። ድንዝዝ ብያለሁ። ተቀመጥኩ። በግምት ለ1 ሰዓት ተቆለትኩኝ። በሆነ ስፍራ ከራሴ ጋር ብዙ ተከራከርኩ። ከፈጣሪ ጋር ተጨቃጨቅኩ። ያለምንም እንልባት ቦታውን ለቅቄ ወደ ከተማ ተመለስኩ። ወደ አያቴ ቤት መሄድ አልፈለኩም። ከበለጡ ጋር እንመጣለን ብዬ ምን ብዬ ብቻዬን እሄዳለሁ? በዛ ላይ አሁን እየተሰማኝ ባለው ጨለማ ስሜት ከአያቴ ጋር ተገናኝቼ ልረብሻት አልፈለኩም። በከተማው መሀል ከሚገኙ ባቱ ተራራ ሆቴል አልጋ ያዝኩኝ። ገብቼ ጥቅልል ብዬ ተኛሁ። ጠዋት የስልክ መንጣረር ነበር ከእንቅልፍ ያባነነኝ። አንተ ዱርዬ የት ነህ? በለጡ ነበረች። ተኝቻለሁ ስል መለስኩላት። በል ተነሳና እንሂድ አለችኝ። ምን ነው ሰዓት ስንት ሰዓት ሆነ ስላት 1 ሰዓት ነው፣ ግን በቃ አያት ጋር መሄድ ፈለግኩ አለችኝ። የሆነ ልክ ያለ ነገር እንዳለ ሸተተኝ። የማታውቃት የኔን አያት እንዴት እንደዚህ ልትናፍቃቻለች? ሹልክ ብዬ ወጣሁኝ። ስደርስ ከሆቴሉ ፊት ለፊት ባለው ሰፊ በረንዳ ቁጭ ብለው የጧት ፀሐይ የሞቁ የግቢውን አስደሳች ተፈጥሮ ሲቃኙ ደረስኩ። በተለይ በዛፎቹና በአበባዎች ያጌጡትን ውብ ግቢ ቢያስደመማቸውም አይገርምም። በአንድ ኮንክሪት በተሰራ አግዳሚ ወንበር ላይ ጎን ለጎን ላይ የተቀመጡ ቢሆንም በመካከላቸው የ30 ሳንቲሜትር ክፍተት አለ። ወደ እነሱ ተጠጋውና ሰላምታ ተቀያየርን። ቁርስ በላችሁ ስል ጠየቅኳቸው። አልበላንም፣ እየጠበቀን ነው። እስክንድር ነው በተጎተተ ድምፅ የመለሰልኝ። አብረን ቁርስ በላንና ከቁርስ በኋላ ቀጥታ ማርያም ሰፈር ወደሚገኘው የአያቴ ቤት ነው ያመራ ነው። ስንደርስ በእልልታ ተቀበለችን። ስለበለጡ ከዚህ በፊት ስለነገርኳት ለማስተዋወቅ ብዙም አልደከምኩም። እስክንድርም ምን ብዬ እንደማስተዋውቀው ግራ ገብቶኝ አኩዬ ይሄውልሽ፣ ይሄ እስክንድር ይባላል። በጣም የምወደው ጓደኛዬ ነው። ስላንቺ ብዙ ጊዜ ያጫውተው ስለነበር ካላየኋት ብሎ ስላስቸገረኝ ይዤ መጣሁት አልኳት። ጎሽ ደግ አረክ፣ እንኳን ይዘኸው መጣ። ምን አይነት ጀግናና ጠንካራ እናት እንዳለህ በደንብ ይረዳል በማለት አገላብጣ በመሳም 3ኛ እንግዳ አድርጋ ተቀበለችው። አቤት ምርጥ ጓደኛዬ ስል አፌን እንዴት እንደመረረኝ። አያቴ 78 ዓመት አዛውንት ብትሆንም የሚገርም ጥንካሬ አላት። ጥንካሬዋ ደግሞ የአካልም የመንፈስም ነው። በዛ ላይ ፍጹም የተረጋጋችና ትዕግስተኛ ሰው ናት። በምንም ነገር ስትነጫነጭና ስትማረር ሰምቼ አላውቅም። በዚህ ጉዳይ ከእናቴ ጋር ፍጹም ተቃራኒ ናቸው። አኩዬ ብዬ ነው የምጠራት። አኮ የሚለው የኦሮምኛ ቃል ሲሆን አያት ለሚለው የአማርኛ ቃል አቻ ፍቺ ነው። አኩዬ እንግዲህ አያቴ ለማለት ነው። የሚገርም መስተንግዶ አደረገችልን። ትንሽ ከተረጋጋም በኋላ በትልቅ ጎድጓዳ ሳህን ገንፎ ቀረበልን። መሀሉ በሰፊው ተሸንቁሮ ከበርበሬ ላይ አንድ ላይ ተዋስዶ የተደባለቀ ፈሳሽ ቅቤ ተሞልቶበት በማንኪያ እየሳቅን መብላት ጀመረን። በተለይ እስክንድር አበላሉ የሚያስደነግጥ ነው። አኩዬ እንዴት ይጣፍጣል መሰለሽ፣ አንቺ ነሽ የሰራሽ አላት። እንዴት በሸኩ መሰላችሁ? አንደኛ አኩዬ ብሎ መጥራቱ፣ ሁለተኛ አንቱታውን መርሳቱ። በፈገግታ አዎ እኔ እናትህ ነኝ የሰራሁት አለችው። አኩዬ ሙች፣ እኔ እንደዚህ የሚጣፍጥ ገንፎ በልቼ አላውቅም። ማንም ያንቺን ያህል መስራት እንደማይችል ምዬ እናገራለሁ አላት። ጣልቃ ገብቼ በንዴት ጠራሁት። እስክንድር! ከእህቴ ጋር የጀመረውን ወሬ ስላቋረጥኩት ቅር እንዳለው በፊቱ መጨማደድ እየነገረኝ አቤት አለኝ። አኩዬ አይደለም ስሟ፣ ኦሮምኛ አታውቅ እንደሆነ አኩዬ ማለት አያቴ ነው። ስሟ ጫልቱ ነው። እትዬ ጫልቱ ብለህ ጥራት፣ አንቱታውንም አክልበት ስለው በለጡ ደነገጠችና በእጇ የያዘችውን ባዶ ማንኪያ ወደ ገንፎ ከመላክ አዘገየችው። ኧረ በእናትህ በላቸው፣ ለአንተ አያትህ ከሆነች ለእኔም አያቴ ነች። እኔ በጣም ስለወደድኳት አንቱም ጫልቱም አልላት። አኩዬ አይደል አላት።
ድጋፍ በመፈለግ ወደ እሷ ዞሮ በአይኖቹ እየተለማመጣት እሷን በፈገግታ ታጅባ ጎሽ የኔ ልጅ በጣም ወደድኩ። እሱን አትስማው ቀንቶ ነው አኩዬ ብለህ ጥራኝ። አንቺም እንደዛው ወደ በለጡ ዞራ እስቲ ያልቅብህ እንደሆነ እናያለን በማለት በንዴቴ ላይ ንዴት ጨመረችብኝ። ዝም ብዬ በማንኪያ እየቆነጠርኩ መብላቴን ቀጠልኩ። እርጎ በትላልቅ ብርጭቆ ተቀዳለን። እኔና በለጡ አንዳንድ ስንጠጣ እስክንድር 2 ብርጭቆ ገለበጠ። እንዳይተረተር ፈራውለት። ማታ 12 ሰዓት አካባቢ የእናቴ ታናሽ ወንድም መምጣታችንን ሰምቶ አያቴ ቤት መጣና ወደ ከተማ ወሰደን ሊጋብዘን። ከንግድ ባንክ ፊት ለፊት ባለው መንገድ ወደ ውስጥ 100 ሜትር ገባ ብሎ የሚገኘው ፍላሚንጎ ሬስቶራንት ይዞን ገባ። ፊት ለፊት በረንዳ ላይ ከሚገኘው ስጋ ቤት በመስኮት ጎራ ብሎ ግማሽ ኪሎ ጥሬ ስጋ እና ግማሽ ኪሎ ጥብስ አዘዘና ወደ ውስጥ ገብተን ቦታ ያዝን። የሚጠጣ ኮካ ታዘዘ። ወዲያውኑ በሚያምር ሁኔታ በትላልቅ ጎረድ ተደርጎ የተቆረጠ ጥሬ ስጋ በዝርግ ሰዓት ከ3 ትናንሽ ቢላዋ ጋር ቀረበልን። ጥቅል እንጀራና የተቆረጠ ዳቦ ዙሪያውን አለው። እስክንድርና በለጡ አንበላም አሉ። አጎቴ ሊሰማቸው አልፈቀደም። ጎባ መጥቶ ጥሬ ስጋ ሳይበሉ መሄድ ነውር ነው አላቸው። እስክንድር መለሰ፣ ሻሸመኔም እኮ ከዚህ በላይ የሚያምርና የሚያጎመጅ ጥሬ ስጋ አለ፣ እኔ ስለማልወድ ነው እንጂ ሲለው፣ የመሀል ሀገር ስጋን ተው አናውቅም እንዴ? በሬው በኪኒን አደለበውና ነፋፍተው መልክ ብቻ ስትበላ እኮ ውሃ ነው የሚለው። የኛዎቹ ግን በጭዱና በፍርሽካ ነው የሚደልቡት። እስቲ ቅመሰው በማለት ቆርጦ አጎረሰው። እኔም አይቅርብኝ ብዬ በለጡን አስገድጃ ጎረስኳት። ጥሬው ተበልቶ ከተጠናቀቀ በኋላ ይህ ነገር ግማሽ ኪሎ ይጨመርልን አለ እስክንድር። አጎቴ በደስታ ተንከተከተ። አላልኩህም? ይኸው ጥብሳችን መጣ፣ እሱን ደግሞ ቅመሰው አለው። ጥብሱ በአማረ ሁኔታ በሸክላ ሞልቶ ቀረበልን። የቤቱ ባለቤት የሆኑት ባልና ሚስቶች በየተራ እየመጡ መስተንግዷቸው እንደተመቸን በትህትና ይጠይቁናል። በመሃል እስክንድር መጣ ብሎ ወጣና 20 ደቂቃ ቆይቶ በቢጫ ኩርቱ ፌስታል ምንነቱን ያላወቅኩት ነገር ይዞ መጣ። ወደ ቤት ተመልሰን ስንገባ ከምሽቱ 2 ሰዓት ሆኖ ነበር። አያቴ ቡና አፍልታ ነበር የጠበቀችን። የወተት ቡና። ባለ ውስጥ ጥቁር ቡና የሚባል ነገር የጾም ቀን ካልሆነ በስተቀር ማንም የሚጠጣ የለም። የመጨረሻ ደሃ ቤት ቢሆንም ቡና በወተት ነው የሚጠጣው። ቡናችንን እየማግን ሞቅ ያለ ጨዋታ ይዘን ሳለ ድንገት እስክንድር ከተቀመጠበት ተነሳና ቅድም ይዞት የነበረውን ፌስታል ካስቀመጠበት አነሳና ወደ አያቴ ተጠጋ። አኩዬ አላት። አቤት የኔ ዶጮ አለችው። እጁን ወደ ፌስታሉ ወሰዶ ምን የመሰለ ነጭ ጥፍር ቀሚስ ከነነጠላዋ ወጣና ልበሽና መርቅኛ አላት። አቤት አያቴና በለጡ ላይ ያየሁት ፈገግታ። የቀረ የምርቃት አይነት የለም። ለደቂቃ ለማቋረጥ መረቃችሁ። ያዕቆብና የኤሳው ታሪክ ትዝ አለኝ። ኤሳውስ ምስር ወጥ አግኝቷል፣ እኔ ያለው እንጂ ብኩርናዬን በነፃ የተነጠቅኩ ተሰማኝ። ይህ እስክንድር የሚባል ልጅ የኔ ምርጥ ነገሮች እስከ መቼ ሲሰርቀኝ ይኖራል? እየደበረኝ ቢሆንም ከሻሸመኔ ገዝቼ ያመጣሁትን ይደርሳል በሚል ስሜት እስካሁን ያላስረከብኩትን ቀሚስ፣ ሹራብና እናቴ የላከችውን ገቢ አስረከብኳት። 2 ደቂቃ መረቀችኝ። ለ2 ደቂቃ ብቻ። የነበራትን ምርቃት ሁሉ አስቀድማ ለዚህ እርጉም አሸክመው ጨርሰዋለች መሰለኝ። በ3ኛው ቀን የመልስ ጉዞ ጀመረን። በመጣንበት መንገድ አይደለም፣ በተቃራኒው የተፈጥሮን ድንቅ ዝማሬ፣ ቅጥልጥል የተራራን ሰንሰለት፣ እንደ ሐይቅ የተንጣለለ ደን፣ እኚህ ሁሉ ገና ከከተማው ሳንወጣ ነው ፊታችን የተጋረጡት። ሁለቱም ነቃ ያለ ስሜት ላይ ቢሆኑም እኔ ደግሞ በተቃራኒው ትንሽ ተደብቻለሁ። እስክንድርም አንተ በላቸው ታድለህ አለኝ። እንዴት ስል ጠየቅኩት። የምትወደድ አኩዬን ደስ የምትል የተረፈረፈ ተፈጥሮ የሞላት ሀገር አላቸው አለኝ። አንተም ከኔ በላይ ታድለሃል አልኩት። በተራው እንዴት አለኝ። በዓለም ላይ ቁጥር 1 የሆነች ምርጥ ጓደኛ አለችው አልኩት። ዞር ብሎ በአትኩረት ተመለከታት። ንግግሬ እውነት መሆኑንና ያለ መሆኑን እያጣራለ ይመስላል። እሷ በንግግሬ አፍራ መሰለኝ ፊቷ ቀላ። አዎስስ እውነት ብለሃል አለኝ። የአካባቢውን ውበት ወደ መቃኘቱ ትኩረቱን መለሰ። ዳገቱ በጣም እየከበዳት ስለሆነ መኪናዋ በዝግታ ነው የምትሄደው። መንገዱ ግራ ቀኝ በባህር ዛፍና በጽድ ጥቅጥቅ ደን ተሸፍኗል። ወደፊት የተጓዙን ቁጥር ከፍታው እየጨመረ ነው የሚመጣው። የፓርክ ክልል ገባን። የቴሌ ማይክሮዌቭ የተተከለለት አካባቢ ስንደርስ ደን የሚባል ነገር ጠፋ። ኃይለኛ ቅዝቃዜና ትናንሽ ቁጥቋጦ ብቻ። በተራራው ላይ ሰፊ ሜዳ ይታያል። አንገሶን አልፈን ሳነቴ መሃል ላይ ስንደርስ
መኪናዋን አቆምካትና ሞተር ሳላጠፋ ወረድኩ። ውረዱና ትንሽ ዘና በሉ እንግዲህ አልኳቸው። በለጡ አንተስ አለችኝ። እኔም ዘና እላለሁ አልኳት። አይ ሞተሩን አላጠፋሁም ብዬ ነዋ። አታዩም እንዴ ቅዝቃዜውን? እንኳን የሞተር የሰው ደም ያቀዘቅዛል። በኋላ እንነሳም ቢለኝስ አልኳት። ከገቢና ጃኬት ታወጣውና ለበስኩ። ሁለተኛውን ለበለጡ ሰጧት። ልበሽ ይበርድሻል አልኳት ውስጤ እየተደሰተ። ምክንያቱም እስክንድር በካኔተራ እየተንዘፈዘፈ ነበር። ከሻሸመኔም ስንነሳ ጃኬት የሚባል ነገር አልያዘም። እኔም በሁኔታዎች እንደጠበሰኝ እሱም በዚህ ብርድ ይጠበስ። ሲያናድድ እኔ ገና ስንነሳም በርዶኝ ስለነበር እንደ ቁም ሳጥን ደራርቤ ለብሻለሁ። እንካ እንዳልበሰው ብላ የሰጧትን ጃኬት አስረከበችው። የተወሰኑ ቀይ ቀበሮች ለምግብነት አይጦችን ከጉድጓድ ሲወጡ አድፍጠው ሲጠባበቁ፣ ሌሎቹ ከወዲያ ወዲያ ሲሯሯጡ አየን። በየቦታው የሚንኮለሉ ጥርት ያሉ ምንጮች ይታያሉ። ይህን እኮ ቀጥታ አሽገው ለገበያ ቢያቀርቡት ሰው ሁሉ እየተረባረበ ነበር የሚገዛው በማለት የውሃውን ጥራት አደነቀች በለጡ። እኔም ስለ አካባቢው የማውቀውን የሰማሁትንም ለሁለቱም ተረኩላቸው። ወደ መኪናችን ገባንና ጉዟችንን ቀጠልን። በቅዝቃዜ የሚያደነዝዘው ሜዳማ የሳነት የክፍል ካለቀ በኋላ ቁልቁለቱን ተያዝ ነው። እጅግ የሚያስፈራ ከገነት ተራራ ወደ ሲኦል ሸለቆ የመውረድ ያህል ስሜትን በአስጨናቂ ውጥረት ፈጥርቆ የሚይዝ ምትሃታዊ መልክዓ ምድር ከፊታችን ተዘረጋ። መንገዱ እጅግ አስፈሪና ቁልቁለታማ ከመሆኑም በላይ ጠመዝማዛ ነው። መኪናው ሄዶ ሄዶ ይጠመዘዝና መልሶ እዛው ነው። ከትላንት ወዲያ ስንመጣ የሰብስቤን ዋሻ በተመለከተ ወቅት እንደዛ ሰፈሩ ሲደነቁ የነበሩ ሁለቱ ጓደኛሞች ደንዝዘዋል። እዚህ ላይ አንድ የጋሼ ጥቅስ ትዝ አለኝ። ፈጣሪ ኖር ይሆን ብዬ የምጠራጠረው ስለ አስደማሚ የተፈጥሮ ውበት ሳሰላስል ብቻ ነው። ተፈጥሮ የፈጣሪ የህልውና አሻራ፣ የመዳፉ ንባብ ይመስለኛል ነበር ያለው። እውነትም የፈጣሪ አሻራ። እስክንድር አንተ ሊማሊሞ አይደል እንዴ የሚመስለው አለ። ሊማሊሞን አይተኸዋል እንዴ ጠየቅኩት። አይ በቴሌቪዥን ነው ያየሁት። የኛው አስፓልት ስለሆነ ነው እንጂ ተመሳሳይ ናቸው። እንደውም የኛው አስፈሪ ብቻ ሳይሆን በጣም የሚያስደምም ነው አለ። በጥንቃቄና በዝግታ ለአንድ ሰዓት ያህል ከነዳው በኋላ ሬራ የምትባል አነስተኛ የገጠር ከተማ ደረስን። ይህች የገጠር ከተማ በጎባና በደሎመና መካከል የምትገኝ አማካኝ ስፍራ ናት። የተወሰኑ ቆርቆሮ ቤቶችና ሳር ቤቶች በተመጣጣኝ ስብጥር ይገኙበታል። 5 የሚሆኑ ሻይ ቤቶችና ወደ 6 ኪዮስኮች አሏት። መኪናችንን አቆምንና አንዱ ሻይ ቤት ገባን። ይዞታው እንደማንኛውም የገጠር ሻይ ቤት ነው። የአካባቢውም የባህል ምግብ ጨጨብሳ አዘዝን። በለጡ ጥቁር የአበሻ አንበሳ በቂጣ ሲበሉ አይታ አዘዘች። በጥቁር ብርጭቆ በነፍስ ወከፍ ሻይ መጣለን። ሻዩ ትኩስ መሆኑን በሚንቧቧለት እንፋሎት ማወቅ ቢቻልም በመዳፍ መሃል አድርገው ሙሉ ለሙሉ ሲጨብጡት ግን አያቃጥልም። ከአካባቢው ነፍስን ስልብ ከሚያደርገው ቅዝቃዜም አይታደግም። ሂሳባችንን ከፍለን ጉዟችንን ቀጠልን። ቀጥሎ ያጋጠመን ደግሞ እስካሁን ከመጣንበት ፍጹም ተቃራኒ ነው። ከግራም ከቀኝም በሰማይ ጠቀስ ዛፎች የተዋቀረ ጥቅጥቅ ደን፣ አይን ባዶ ቦታ የሚመለከተው ከፊት ለፊት ያለውን 10 ሜትር ስፋት የማይበልጠውን ጥርጊያ መኪና መንገድ ላይ ሲያርፍ ብቻ ነው። ደግሞ የዛፎቹ አይነትና ብዛቱ በነፋስ ወዲያ ወዲያ እየዘመሙ ያልተበረዘ በተፈጥሮ ልዩ ዜማ የሚመስጥ ሸብሽቦ እያሸበሸቡ ሰማይ ደንስ ከሚደንሱ የሸንበቆ ዛፎች ጋር ተሰባጥሮና ተዋህዶ ሲታይ ያደነዝዛል። ሶስታችንም በተመሳሳይ መመሰጥ ውስጥ ስለተዘፈቅን ማንም የማውራት ፍላጎት ሳያሳይ ለ30 ደቂቃ ከተጓዝን በኋላ ድንገት በደመ ነፍስ የመኪናዬን ፍሬን ሲጥጥ አድርጌ አቆምኩት። በለጡ በግርምት ጠየቀችኝ። ምን ነው? ምን ነካ? በቀደም ለተው የሰብስቤ ዋሻው ታሪክ ትዝ ሳይላት አልቀረም። በእጅ እየጠቆምኩ ፊት ለፊት ተመልከቱ አልኳቸው። የፍራቻ የሆነ አድናቆት በማይለይ ድምፅ አንበሳ አለ እስክንድር። 3 ናቸው። ሴቷ መሀል መንገድ ዘና ብላ ተገርማለች። ሁለቱ ግርማ ሞገሳቸው የሚያስፈሩ ወንዶች ከኋላ ጎን ለጎን ቆመው ይንጎማለላሉ። ፀሐይ እየሞቀ መሰለኝ። ሌላ አራተኛ ከነሱ በቅርብ ርቀት ግማሽ አካሉን ከጫካው በማውጣት አካባቢውን ይቀኛል። በሚንቀጠቀጥ ድምፅ ምንድን ነው የምናደርገው? በለጡ ነች የጠየቀችኝ። ምንም፣ ባለንበት የሚሆነውን መጠበቅ ነው መለስኩላት። ለምን ወደኋላ እንመለስም? እስክንድር ነው የተሻለ ያለውን ሀሳብ ያቀረበው። ያው ነው ወደፊትም ሆነ ወደኋላ እንቅስቃሴ ስናደርግ ከረበሽናቸውና ከተቆጡ ሊተናኮሉን ይችላሉ አልኩኝ። እስክንድር መስታወቶቹን ሙሉ በሙሉ መዝጋት ጀመረ። እኔም ከሱ በማየት
ገቢናውን ዘጋሁት። ከ7 አስጨናቂ ደቂቃዎች በኋላ ወንዱ አንበሳ የተጋደመችውን ሴት አንበሳ በእግሩ መታ መታ አደረጋትና አስነሳት። ተርገፍግፋ ሰውነቷን ከፍተታች በኋላ ወደ ጫካው ጉዞ ጀመረች። ተከተሏት። ሶስታችንም በአንድ ላይ በእፎይታ ረጅም ትንፋሽ ተነፈስን። 3 የሚሆኑ የመረጋጊያ ደቂቃዎችን ወስደን ባለንበት ካሳለፍን በኋላ ጉዟችንን ቀጠልን። ይበልጥ በተጓዝን ቁጥር ቅዝቃዜው እየጠፋ ሙቀቱ እየጠነከረ መሬቱ ከጥቁርነት ወደ ቀይነት እየተለወጠ መጣ። ከጫካ ውስጥ የወጡ ዝንጀሮዎችና ጉሬዛዎች መንገዱን ሞልተውታል። ጫካው ማለቂያ የለውም። ሻይ ወንዝ ድልድይ ደረስን። ይህ ደሎ ከተማ የመቃረባችን ምልክት ነው። በለጡ ቆይ ዱርዬው አማዞን ነው እንዲያመጣህን አለችኝ። እስክንድርም እኔ ልጠይቅ የነበረውን ጥያቄ ነው የጠየቅሽልኝ። መች ነው የሚያልቀው? ኢትዮጵያ ውስጥ የዚህ አይነት ማለቂያ የሌለው ደን ይኖራል ብዬ አስቤ አላቅም። አቤት የጦርነት ፊልም ቢሰራበት አለ። በቀጥታ መንገድ ወደ ግራ የሚታጠፍ ሌላ መንገድ ጋር ደረስን። የሆነ የደነዘዘ መፈክር የተጻፈበት ትክል ድንጋይ አለ። አልነበባለን። ያለበት በአካባቢው ሰው ስለነበር አንዱን ጠራውና በኦሮምኛ ጠየቅኩት። ይሄ መንገድ ወዴት ነው የሚወስደን ስለው ወደ ሻዌና አንገቴ፣ በእግር ከሆነ ግን ድንሾ ወይም አዳባ ድረስ መዝለቅ ይቻላል አለን። ይሄ ምልክት ምንድን ነው ስለው በደርግ ጊዜ ትልቅ ወታደራዊ ማሰልጠኛ ነበር። በዚህ መንገድ ትንሽ ከሄድ ታገኘዋለህ። በወቅቱ ከጠቅላላ የሀገሪቱ ክፍለ ሀገር የተመለመሉ ወታደሮች ይሰለጥኑበት ነበር። በኢህአዴግ ዘመን ግን ማንም ዞር ብሎ ያየው የለም። በደሎ ከተማና በአካባቢ ገጠር ነዋሪዎች ከ10 ዓመት በላይ ተዘርፏል። እንደዛም ሆኖ አሁን ቅሪቱ አለ፣ አላለቀም በማለት በቁጭት አብራራልኝ። እኔ ወደ አማርኛ መልሼ ለነበለጡ አስረዳዋቸው። ጉዟችንን ቀጠለን። ሰውና ከብት እዚህም እዚያም መታየት ጀመረ። መኪናችን ቀዩን አቧራ እያስነሳች ትረጫዋለች። ጫካው በመጠኑ ቢሳሳም ደሎ ከተማ ገባን። ደሎ መና በኦሮሚያ ባሌ ዞን አካል የሆነች በቡና ምርት የምትታወቅ ሞቃታማ የወረዳ ከተማ ነች። ደሎ መናን አንዳንዴ ደሎ ቡና ብለው ይጠሩታል። የቡና መገኛነቷን ለማመልከት ይመስላል። ለሰዓታት ረፍት ካደረግን በኋላ ከተማዋን ዞር ዞር ብለን ከጎበኘናት በኋላ አሁንም ጉዟችንን ቀጠልን። በነገራችን ላይ ይህች ከተማ በወቅቱ በኢትዮጵያ ካሉ የወረዳ ከተሞች ከራሷ ያዶት ተብሎ ከሚታወቀው መሀል 2 ቦታ ሰንጥቆ ከሚያልፈው ተዝገምጋሚ ወንዝ ተጠልፎ በተገደበ ግድብ የራሷን መብራት አመንጭታ ለረሃ ብቻ የምትጠቀም ብቸኛ ከተማ ነች። ይህን ስጦታ ያበረከቱላት ደግሞ የቀድሞ ወታደራዊ የሀገሪቱ ፕሬዝዳንት የነበሩት ናቸው የሚል መረጃ ከአንድ የአካባቢው ነዋሪ ተገልጾልኛል። በመደወላቡ አድርገን ነገሌ ቦረና ገብተን አደርን። መደወላቡ የኦሮሞ ዘር ምንጭ መነሻ ቦታ እንደሆነ ይታመናል። በማግስቱ በሐዋሳ ዞረን ሀገራችን ሻሸመኔ ገባን። ክፍል 8 ይቀጥላል።